አንደኛው ጥያቄ እኔ ኦርቶዶክስ ተከታይ ነኝ አላህን ማመስገን እችላለሁ? ኦኬ በአላህ ታምናለህ? አታምነው? አላምንም። ለምንድን ነው ያላመንከው? እኔ የድንግል ማርያም ልጅ ኢየሱስ ክርስቶስን ነው የምከተልና በአላህ አላምንም። ግን ማመስገን እችላለሁ ወይስ አልችልም? ነው መጀመሪያ አንተ ስታመሰግን ጊዜ የምታመሰግነውን አካል ማወቅ አለብህ። አላህ የኢየሱስ ክርስቶስ አምላክ እንደሆነ መጽሐፍ ላሳይህ። አይ እኔ የጠየኩህ ይቻላል አይቻልም ነው። ካላመንክ አይቻልም ከሆነ መልካም ይሰማል። የምታመሰግነውን አካል ማወቅ አለብህ እያልኩህ ነው። አንተ ማወቅ አትፈልግም? ሳታውቀው ዝም ብለህ ነው የምታመሰግነው? ኦኬ ወደ ሁለተኛው ልለፍ። ነብዩ መሐመድ ቁርአን አላህ አወረደላቸው ነው የሚል አይደል? ባልሳሳት ለነብዩ ተሰጣቸው። ከዛ ለኡስታዞች እንት ማለት ይቅርታ አረበኛ እንትለው ለመምራ ለአስተማሪዎች አይደል? ለሱ ተከታዮች እሱ እየነገራቸው ጻፉት ነው የሚል አይደል? ያላ ቃል መሆኑን የታውቀው ነው እነሱ የጻፉት የነገራቸው መሐመድ ነውና ከየት ያምጡ ማስረጃ አለ ለዚህ? መላእክቶችን ይመለከቷቸው ነበር። ራሱ መልአኩ ገብርኤል መጥቶ ሲናገር ይሰሙት ነበር፣ ያዩት ነበር። ሙሐመድ ብቻ ነው የነገሯቸው ሰለላሁ ዐለይሂ ወሰለም ያዩ ነበርና መልአኩ ገብርኤል መጥቶ ሲናገር ይሰሙት ነበር፣ ያዩት ሁላ ነበር። ስለዚህ እነሱ ሲጽፉ መላእክቶችን ያዩዋቸው ነበር እነሱ ራሱ ማለት ነው። እሺ የዛሬ ዓመት አንተ ያስተማርከኝ ትምህርት ነበር ነብዩ መሐመድ ጨረቃን ከፍሎ እንደገና ገጥሞታል የሚል ልክ ነኝ? ነብዩ ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። ኦኬ በሱ ግጥም የነበርና የታባህይህ ምናምን ብለው ሙስሊሞች ሰደቡኝና ግጥሙን አጠፋሁት። እሺ ለማንኛውም ሙስሊም ሆኖ ይሄን ተአምር የማያውቅ አለ ብዬ አላሰብኩም። ሁሉም ያውቃሉ። ተአምሩ ላይ ግጥም ገጥመህ ከሆነ ምናልባት በዚያ ላይ አንተ እርሳቸውን ክብራቸውን ነክተህ ካልሆነ በስተቀር ስለ ተአምሩ በመናገር የሚሰድብ ሰው ይኖራል ብዬ አላሰብኩም። እንዳጠቃላይ ነብዩ ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። የመካ ሰዎች ጠየቋቸው። ሰአለ አህሉ መካ ረሱል ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ኢንሽቃቅ አልቀመር መረተይን። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመካ ሰዎች ጠየቋቸው፣ ሙሐመድ ሆይ አንተ ነቢይ ከሆንክ ተአምር ሰርተህ እንድታሳየን እንሻለን አሏቸው። ከዚያም እርሳቸው የጨረቃን መከፈል አሳያቸው ይላል። ይህንንም ያዩና የመሰከሩ ሰሃቦች ናቸው የተናገሩት። አነስ ብኑ ማሊክ ይባላል፣ አብሯቸው የነበረ ሰው ነው። እርሱ ይህንን መስክሯል። ሌሎችም በርካታ ሰሃቦች ዘግበውታል። ኦኬ ስለዚህ እኔ ግጥሙን ላሰማና ክብራቸውን ከነካ ልክ ነው ትለኛለህ፣ ክብራቸውን ካልነካ እነሱ ስህተት ናቸው ትለኛለህ። እሺ ክብር የሚነካ ነገር ታውቃለህ? እንደዚህ አይነት ነገር ከሆነ አታንብቡ። እሺ አሰላሙ አለይኩም ሙስሊም ያረገና የኛ ነብያችን ጨረቃን ከፈለ፣ ስቃያችን በስቶ ሰላም ራቀና፣ አብይ አህመድን አላህ አጥፋልና ወደ ቤተ መንግስት ፋኖ ይግባልና ነበር የሚል ግጥሙና የት ሲከፈል አይተህ ነው ምናምን ብለው አማረጡብኝ እና አሁን እዚህ ጋር ክብራቸውን ይነካል። ሙስሊሞች ኮሜንት ላይ ምንም ክፉ ነገር እንዳትናገሩ። አንደኛ ስለ ፖለቲካ ምናምን የሚወራበት ቤት አይደለም፣ ስለ እምነት ነው። ሰዎች የሚድኑበትን መንገድ የምናስተምርበት ነው። ሁለተኛ የነቢያችን ሰለላሁ ዐለይሂ ወሰለም ስም ከእንዲህ ከፖለቲከኞችና ስለ ፖለቲካ ምናምን ከሚዘባረቅበት ነገር ጋር አብሮ እንዲነሳ አግባብ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ አንተም ስህተት ነህ። እኔ እኮ ክብራቸውን አልነካውም፣ ጸሎት ነው ያደረኩት፣ ኦልሬዲ ዱዓ ነው ያደረኩት። ምክንያቱም አላህ አጥፋልን በጣም ተጎድተናል እያልኩ ነው እንጂ አሰላሙ አለይኩም ሙስሊም ኃይል አለው እያልኩኝ ነው። በተዘዋዋሪ አሰላሙ አለይኩም ሙስሊም ያደረገን የእኛ ነብያችን ጨረቃን ከፈለ፣ ስቃያችን በስቶ ሰላም ራቀን፣ አብይ አህመድን አላህ አጥፋልን። ይሄ ከፖለቲካ ጋር አይገናኝም። ኦልሬዲ ዱዓ ነው አይደል? እንዴት ክብራቸውን ይነካል? ያንተስ ተስበው
እሺ የነብዩ ሰለላሁ ዐለይሂ ወሰለም ስማቸውና ስራቸው ማንም ጠጃም ፖለቲከኛ ከፈጠረው አንጃ ጋር የሚነሳ አይደለም። እሺ ከዛ ጋር አይነሳም። አላህ በቁርአን ላይ ሲናገር ላ ተጅዐሉ ዱዓ الرسول بينكم كدعاء بعضكم بعضا ይላል። መልእክተኛውን ሙሐመድን ስትጠሩት ማንንም ተራ ሰው ከፊል ሰው እንደምትጠሩ እንዳትጠሩት ይላል። ሐታ ኢየሱስ ክርስቶስ ዒሳ ስማቸውን በከንቱ አያነሳም። የትንሣኤ ቀን የገነትን በር አስከፍትልን ተብሎ በሚጠየቅ ጊዜ ኢዝሃቡ ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም የገነትን በር የሚያስከፍተው ሙሐመድ ነው እኔ አይደለሁም ይላል። ሂዱና ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር እርሱን ጠይቁት ብሎ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም خط أحمر ቀይ መስመር ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ዓለም ይበዙበታል። ልብ በሉ፣ አዎ ለዚህ ዓለም ይበዙበታል። ነብዩ ሰለላሁ ዐለይሂ ወሰለም ደረጃቸው ከሰውም ከመላእክም በላይ ነው። ማን መልአክ ራሱ አይደርስባቸው። ለምን ከተባለ መልአክ በራሱ ማን ነው አምላክ ነው ጻድቅ ያደረጋቸው። ማንም ኃጢአት እንዳያደርጉ ጽድቅን ብቻ እንዲያደርጉ አደረጋቸው፣ ነፃ ምርጫ ፈቃድን ሳይሰጡ። ነብዩ ሰለላሁ ዐለይሂ ወሰለም ግን ነፃ ምርጫ ፈቃድን ተሰጥተው አምላክ ያዘዛቸውን ሁሉ አድርገው የከለከላቸውን ሁሉ ርቀው ያንን የጸደቁ ናቸው። النبي أفضل من الملائكة. النبي صلى الله عليه وسلم أفضل حتى من جبريل عليه السلام كما قال عبد الله بن عباس. كملائكة قال ما يودرنا كان ፖለቲከኛ ጋር እንደዚህ ዝቅ አድርገህ እንድታነሳን ፈልግ። እሺ የእምነት ጥያቄ ካለ ጠይቅ፣ ወይንም እንጠይቅህ ተማማርና ስለ እምነት ሂድ። እሱ ነው። ሌላ ነገር ጥፋት ላይ ያለው ግን ጸሎት ማድረግ አይቻልም እያልከኝ ነው በተዘዋዋሪ። ፈጣሪው ጸሎት ሰላማችን አምጣልን ማለት አይቻልም? ሰላም አምጣልን ማለት ይቻላል። የሰላም አለቃ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አፍሹ ሰላም በይነኩም አሉ። ያቸው አደራ ሰዎች በመካከላቸው ሰላምን አስፍኑ አሉ። ሰላምን ይጣራሉ ብዙ ጊዜ። በሌላ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ላ ተተመነው ሊቃል ዐዱ ወሰለላሁ ዐለይሂ ወሰለም አደራ ከጠላት ጋር ተገናኝታችሁ መፋለምን መጋደልን እንዳትመኙ፣ ይልቁንስ በመካከላቸው አላህ ሰላምን እንዲያሰፍን ጸልዩ አሉ። አየህ አንተ እነዚህን ሰዎች ጥፋት ላይ ናቸው ብለህ የምታምናቸው ሰዎች ካሉ የትኛውም ፖለቲካ ይሆኑ ለነሱ መጥፋትን ሳይሆን እንደው ወደ ቅኑ መንገድ ለሀገራቸው እንዲሰሩ አድርጋቸው ብለህ ጸልይ። አንተ ለሀገራቸው እንዲሰሩ ገብቶሃል አይደል? ስለዚህ ሁላችንም የአንድ ሀገር ልጆች ነን። ሀገራችን ላይ መጥፎ ነገር ካየን ከመሪም ሊሆን ይችላል ከተመሪ ያን አካል ጥሩን መንገድ አምላክ እንዲያሳየው መጸለዩ የተሻለ ነው። በውስጣችሁ ቂም ይዛችሁ አንዱ የፖለቲከኛ ባለቤት ለሌላኛው ፖለቲከኛ መኖር የተገቢ አይደለም። ሁሉም የፖለቲከኛ ባለቤት የሀገር ፍቅር ኑሮት ለሀገሩ ሕዝብ ፍቅር ኑሮት ሁሉም ለሀገሩ ሕዝብ ቢሰራ እርግጠኛ የሚቸገር ሰው ራሱ አይኖርም ነበር። አንዱ ለሌላው የሚያስብ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ብቻቸውን እንዳትበሉ ለሌሎች አካፍሉ፣ አንዱ ለሌላው ይሰብ እያሉ ብዙ ቦታ ላይ ያስተምረዋል። የሚገርማችሁ ሐዲስ ላይ ሲናገሩ ምን አሉ? ليس المؤمن الذي يبيت شبعانا وجاره جائع. ጎረቤታችሁ እንደተራበ ያወቃችሁ እናንተ ጠግባችሁ ካደራችሁ ትክክለኛ አማኝ አይደላችሁም አሉ። ጎረቤታችሁ ሲሉ ጊዜ አማኝን ብቻ አይደለም ማንኛውም የተጎራበተ ከሃዲም ሊሆን ይችላል። ስለዚህ ጎረቤቱ እንደተራበ ያወቀ ለራሱ ጠግባ ያደረ ትክክለኛ አማኝ አይደለም አሉ። አካፍለህ ብላ ነው። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም أفضل الطعام الذي كثرت فيه الآيات يعني ከምግብ ሁሉ በላጩ ምግብ እጆች የበረከቱበት ምግብ ነው አሉ። ያ ማለት ብቻህን አትብላ አካፍላቸው ለሌሎች ነው። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም أيها الناس أفشوا السلام بينكم أطعموا الطعام وصلوا الأرحام وصلوا بالليل والناس نيام تدخلوا جنة ربكم بسلام አሉ። ሰዎች ሆይ በመካከላችሁ ሰላምን አስፍኑ፣ ጸብን ራቁ አሉ። ከዚያም ምን አሉ? የተራበን መግቡ አሉ። አንድም ድሃ እንዳይኖር የተራበን መግቡ፣ ዝምድናቸውን ቀጥሉ አሉ። አያሱ በመካከል ሰው መተሳሰርና መፋቀር እንዳለበት ገለጹ። ዝምድናቸውን ቀጥሉ። ከዚያም ምን አሉ? ቀጥሎ መጨረሻ ላይ ወሰሉ ቢለይል በሌሊት ተነስታችሁ ለአንዱና ብቸኛ ለሆነው አምላካችሁ ስገዱ፣ ስግደትን አድርጉ ለእርሱ ብቻ። ወናስ ኒያም ሰዎች በሚተኙበት ሰዓት እናንተ ተነስታችሁ ለጌታችሁ ስገዱ።
ይሄን ካደረጋችሁ ምንድነው መንዳችሁ አሉ ተድኹሉ ጀነተ ረቢኩም ቢሰላም የጌታችሁን ገነት በሰላም ትገባላችሁ ይሄን ብታደርጉ ብሎ ተናገሩ። ለሰው ሁሉ መልካምን ተመኙ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ خير الناس انفعهم للناس አሉ። ከሰው ሁሉ መልካም ሰው ብሎ ማለት ለሰዎች ጠቃሚ ሆኖ የተገኘ ነው አሉ። አየህ በአስተሳሰብ ዝቅ ያለ ሰው ካገኘ ከፍ እንዲል በአስተሳሰብ እርዳው፣ ሐሳብህን አካፍለው። የተራበ ሰው ካገኘ አብላው፣ የተቸገረ ሰው ካገኘ አግዘው። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ገና እንደተላኩ አስተምሮ እንደጀመሩ የህዝቦቻቸው ወገኖቻቸው ተነስተውባቸው ነበር። ገብታችኋል? ምክንያቱም የምታመልኳቸው ባዕድ አምልኮ ጣዖቶች ሁሉ አምላክ አይደሉም ብለው አውግዘውባቸዋልና የግዴታ ሊነሱብህ ይችላሉ። እነዚያ ሰዎች ነብያት ሁሉ ተቃውሞ ተነስቶባቸዋል። እንደምታውቀው መጽሐፍ ቅዱስ ላይ ኢየሱስ ምን አለ? አንቺ ኢየሩሳሌም ነብያትን የምታሳድጂ የምትገይ ብሎ ተወቀሳቸው። አሁንም ልክ እንዲሁ ማንም ነብይ ቢመጣ ጠላት ይነሳበታል ከወገኖቹ። ነብዩ ሰለላሁ ዐለይሂ ወሰለም ተነሱባቸው። ህዝብ ሁሉ ከእርሳቸው ያስበረግግ ጀመር። አዲስ መንገድ ይዞ መጥተዋል እያሉ አዲስ መንገድ የሚሉት እነርሱ ነባሩ መንገድ የሚሉት ምንድነው? ይሄ ጣዖት አምልኳቸው ነው። የእነሱን መንገድ የጥንቱ መንገዳቸው የአባቶቻቸው የቅድመ አያቶቻቸውን መንገድ ያንን ጣዖት አምልኮ እንደ ጥሩ ይቆጥራሉ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እነዚህን ሁሉ ባዕድ አምልኮ ተውና አንድን አምላክ ስለ የአብርሃም የኢስሐቅ የያዕቆብን አምላክ እያሉ ይጠሩላቸዋል። ቁርአን ላይ በትገቡ እንዳለ የአብርሃም የኢስሐቅ የያዕቆብ አምላክ ነኝ እያለ የሚናገር አምላክ ነው የተናገረው ይሄን ቁርአን፣ ሌላ አይደለም። ከዚያ በኋላ ግን እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ያንቋሻቸው ነበር፣ ዝቅ ያደርጓቸው ነበር። እርሳቸው በመልካም ነበር የሚመልሱላቸው፣ ሀታ ያገለግሏቸው ነበር ዝቅ ብለው። የሚገርማቸው በጣም የሚገርም ክስተት አለ። ወኢን ካነ ፊ መቃል ለባዕድ አህሊ العلم በዚህ ሐዲስ ላይ አንዳንድ ዑለሞች ቢናገሩም እንደ ታሪክ ልንገራቸው። الحديث ضعيف يستأنس بها إلا إذا كانت في باب العقيدة እና ይሄ በጣም የሚደንቅ ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም ገና ነብይ ተደርገው እንደተላኩ አካባቢ ከዕለታት አንድ ቀን የሆነ ቦታ ይሄዳሉ። እየሄዱ እያለ በጣም ፀሐይ ነው፣ የመካ ፀሐይ ታውቃላችሁ፣ በጣም በረሃ ነው፣ የሚያቃጥል የሆነ ፀሐይ ነው። ምናልባት በአረብ ሀገር ላይ ያላችሁ ታውቁታላችሁ። አንዲት አሮጊት ሴት እንጨት ሰብራ እየመጣች ደክሟት እንጨቱን አስቀምጠዋለች። ነብዩ ሰለላሁ ዐለይሂ ወሰለም በዛ አቅራቢያ እያለፉ ነበር። አንተ ልጅ ናስኪ አንዴ ያሸክመኝ ብላ ጠራቻቸው። ታውቃቸውም በአካል። ከዛ በኋላ ናስኪ ያሸክመኝ አንተ ልጅ አለቻቸው። ነብዩ ሰለላሁ ዐለይሂ ወሰለም ጠጋሉና ራሱ እንጨቱን አነሱና ለእርሱ ማሸከማቸውን ትተው ነብያችን ሰለላሁ ዐለይሂ ወሰለም እኔ እሸከምልሻለሁ ቤቱን አሳይኝ አሏት። ቀጥታ ተመልከቱ፣ እኔ እሸከምልሻለሁ ወስድልሻለሁ አንቺ ቤቱን አሳይኝ አሏት። ከልኛ አንተ ልካሳ አለች። እሺ ምንድነው ብለው ዝቅ አሉና ነብዩ ሰለላሁ ዐለይሂ ወሰለም ማዳመጥ ጀመሩ። እርሷ እንደውም ከፍለህ ክፍያ የለኝም፣ ግን አንድ ሙሐመድ የሚባል መጥፎ ሰው ተነስቷል አለቻቸው። ሙሐመድ የሚባል መጥፎ ሰው ተነስቷል፣ አማልክቶቻቸውን ተዋቸውና አንዱን አምላክ አምልኩ እያለ የአባቶቻችንን አማልክት የሚያወግዝብን እነዚያን የሚከለክል ይህን ክፉ ሰው እባክህን ተጠንቅቀው እቺን ውለታ አልዋልልህ ብላ ነገረቻቸው። فكيف لو كنت أنا ذلك الرجل አሏት። ያ ሰው እኔ በሆነስ ምን ትያለሽ አሏት። إذا كنت أنت فأشهد أن لا إله إلا الله وأنك رسول الله አለች። እንደዚያ ክፉ ነው ብሎ የነገሩኝ እንዳንተ አይነቱን መልካም ሰው ከሆነ ዛሬ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ፣ አንተም እውነተኛ የአምላክ መልእክተኛ እንደሆንክ መሰክራለሁ አለች። ነብዩ ሰለላሁ ዐለይሂ ወሰለም መልካምን ነገር ያደርጉ ነበር፣ ላመነውም ለካደውም፣ ለጥሩም ለመጥፎም፣ ለደጉም ለክፉም አይመርጧቸውም ነበር። ተሸክመውላት ሄዶችን ሴት ከዚያ ቃል ስትላቸውም ጊዜ ነብዩ ሰለላሁ ዐለይሂ ወሰለም دعاها إلى الإسلام والإسلام ጥሪ ያደረጉላት። ወደ ሴትዮዋ እስልምና ተቀበለች። ሌላ ነገር ሰው ሳያውቃቸው ይጠላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ቤታቸው ማንነታቸውን ሲያውቁ ግን በትክክል እና ያቺ ሴት እንዲህ አይነትን መልካም ሰው ነው እንዴት ያስጠነቅቁን የነበረው ነው ያለችው። እና ነብያችን ሰለላሁ ዐለይሂ ወሰለም ለአማኙ ለካህዲው ለሁሉም
መልካምን ያደርጉ ነበር። እናንተም እንደዚያው ነው። ሰው ነው አይደለ? ሰው በሰውነቱ እንትን በለው አገረ ልጅ ነው። በተለይ የክሌ ዘር ነውና የእንትና ብሔር ነውና የእንትና ይፋኖ ነው የቄሮ ነው ምናምን እየተባባላችሁ ይሄንን የማንም ፖለቲከኛ መጥቶ የከፋፈልባችሁን እንትን ስያሜ አትስሟቸው ባካችሁ። አንዱን ሌላውን እንደ ጠላት አድርገህ እንድታያደረጓቸው አይደለ? ከዚህ ነገር ወጡ። እዛቻ ይሄን በጭንቅላታችሁ ውስጥ የዘሩትን አውጥታችሁ ጣሉት። ሁላችሁም የአንድ ሰው ልጆች ናቸው፣ የአዳም ልጆች ናቸው፣ የአደም እና የሐዋ ልጆች ናቸው። ሰው እንዴት የራስህን ወንድም እንደ መጣላት አድርገህ አስበው። አምላክ ዝም ብሎ በከንቱ አይደለም ከአንድ ሰው የፈጠረን ልክ እንደ አንድ እንደ ራስህ አድርገህ ሌላኛውን ሰው እንድታየው ዘንድ ሞታችኋል እንጂ ሁላችንንም ለየብቻችን መፍጠር ይችል ነበረ። እኔን ለብቻዬ፣ አዳምን ለብቻ፣ ሔዋንን ለብቻ ቻይና ውስጥ ይሄን ለማድረግ ግን ከአንድ ሰው የፈጠረብን ምክንያት አለው። ሁልህም አንዱ ለሌላው እንዳስብ ዘንድ ነው። አላህ ሱብሓነሁ ወተዓላ ሔዋንን ለብቻዋ መፍጠር አቅቶት አይደለም። ከአዳም ለምን ፈጠራት? የአብራኩ ክፋይ እንደሆነች የራሱ እንደሆነች አድርጎ እንዳያት ነው ባል ሚስቱን። ይህን አላህ በቁርአን ላይ ይናገራል። ጥበቡን ለምን ለብቻዋ አልፈጠራት የሚለዋል ከእርሱ ጋር ለምን ፈጠራት? አላህ በሱረቱ ሩም ላይ ሲናገር ወሚን አያቲሂ አለ ከተአምራቶች መካከል አለ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ለምን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ ይላል። ከተአምራቶች መካከል ከራሳችሁ ከአንዷ ነፍስ ጥንዳችሁን መፍጠር ያለ ከማን ነፍስ? ከአዳም ከራሱ ከዚያው ከጎኑ ሔዋንን ፈጠራት። ለምን የሚለውን ምክንያቱን አላህ ይነግረናል። ሊተስኩኑ ኢለይሃ ይሄ ነው በቃ ምክንያቱ፣ ወደ እርሷ ልትረጉ ዘንድ። ሚስትህ የመረጋጋትህ ሰበብ ነች፣ ምንጭ ነች። አንተም ለእርሷ ልክ እንዲሁ የአብራክህ ክፋይ ነችና እንደ ራስህ አድርገህ እንድታያት ዘንድ አላህ ሱብሓነሁ ወተዓላ ከጎንህ ፈጠራት። እርሷን አዛ ማድረግ ማለት ራስህን አዛ እንደማድረግ ነው ብለህ እንድታይ ዘንድ። አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ በመካከላችሁም መዋደድንና መፋቀርን አደረግኩኝ አለ። እነ ፊ ዛሊከ ለአያት በዚህ ውስጥ ድንቅ ተአምራቶች አሉ እያለ ይናገራል። ስለዚህ ሁላችሁም የአንድ ሰው የአዳም ልጆች ናቸው። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ የመጨረሻ ህይወታቸው ፍጻሜ ላይ ከተናዘዟቸው ንዛዜዎች መካከል አዩሃናስ አሉ፣ ሰዎች ሆይ አሉ፣ አላ ኢነ ረበኩም ዋሒድ አዋጅ አምላካችሁ አንድ ብቻ ነው እርሱም አላህ ነው አሉ። ወኢነ አባኩም ዋሒድ አባታችሁ አንድ ነው እርሱም አዳም ነው አሉ። አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ አዋጅ አረቦች ከሌላው ማህበረሰብ የሚበልጡበት ምክንያት የለም፣ ሌላው ማህበረሰብ ከአረቦች የሚበልጥበት ምክንያት የለም። በዘራችሁ እኩል ናቸው አሉ፣ አይበላለጥም በዘር አሏቸው። ተመልከቱ፣ አረቦች ከሌላው የበላጭ ነን ብለው ያስቡ ነበርና ነው። በመካከላቸው ቆመው ይሄን ነገሯቸው። ከማንም አትበልጡም እናንተ አሏቸው፣ ሌላውም ከእናንተ አይበልጥም። ይሄን መበላለጫ ሚዛን አይደለም አሉ። አላ ላ ፈضለ ሊአሕመሪን ዐላ አስወድ ወላ ሊአስወዲን ዐላ አሕመር አሉ። ቀጥለው አዋጅ ቀዮች ወይም ነጮች ከሌላው ከጥቁሩ አትበልጡም፣ ጥቁሮችም ከቀዮች አይበልጧችሁም አሉ። አያችሁ፣ አሁን ደግሞ በከለር መበላለጥ የሚለውን ነገር ድባቅ መቱት። ምክንያቱም ነጮች ከጥቁሮች በላይ ነን ብለው ያስቡ ነበር። ነቢ ሰለላሁ ዐለይሂ ወሰለም ይህን ከተናገሩ በኋላ የሰዎችን መበላለጫ ሚዛን አስቀመጡ። ኢላ ቢተቅዋ አሉ፣ እናንተ ግን የምትበላለጡት ጌታችሁ ላላችሁ ፍርሃት ብቻ ነው አሉ። ጌታችሁን አላህን ይበልጥ የሚፈራው ከእናንተ በላጭ እርሱ ነው አሉ። ለአንዱ አምላክ በብቸኝነት የተገዛ ምልክ በቃ ከአምላክ ዘንድ የሚያጸድቀን ይሄ ነው። ዘር አያጸድቅህም፣ ብሔር አያጸድቅህም፣ ቋንቋ አያጸድቅህም፣ ከለር አያጸድቅህም። እርሱ ከአምላክ ዘንድ የሚያስጠራ ማንነት አይደለም። ይህ መርጣችሁ የያዛችሁት ነገር አይደለም። አንዱ አማራ ላይ ተፈጥሮ ከሆነ አንዱ ትግሬ ላይ ተፈጥሮ ከሆነ ይሄ ራሱ ሰው መርጦት አይደለም። ሰውዬ ወጣቻለ ከእናንተ በሆነ ስራ እንጂ የምትበላለጡት በእናንተ ላይ የተደረገው እናንተ ምርጫ እኮ አይደለም። አንዱ ጥቁር አንዱ ቀይ ተደርጎ ተፈጥሮ ከሆነ ጥቁሩን ከቀዮች ይበልጣለሁ ብሎ ማሰብ የለበትም። ይሄ መበላለጫ ሚዛን አይደለም። በዚህ መንገድ የከፋፈሏችሁ በብሔር በቋንቋ በምናምን እንደምትበላለጡ ያስተማሯችሁና እንዲሁም በዚህ እንድትጠላሉ የሰዎች የመሯችሁ ሰዎች ወላሂ ወደ ክፋት ነው ያሰሯችሁ። በማይረባ ነገር ጊዜያቸውን ጨርሰውባችኋል። እነዚህ ትልቅ ጠላቶቻችሁ ናቸው። እነዚህ በፖለቲካ የከፋፈሏችሁ ሰዎች ወጣት ናቸው። ወጣትነት ጊዜያቸውን እንዴት መጠቀም እንዳለባችሁ እንትን ማለት ሲገባቸው በማይረባ ነገር አላይተዋቸዋል። አንዱ ሌላውን ጠላት አድርጎ በሀገሩ ላይ እንዲመለከት
አድርገውታል። አንዱ በሌላው ላይ እርግማን እንዲጠራ አድርገውታል። አንዱ ለሌላው መልካም እንዲሰራ ሲገባ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያስተምሩ ምን አሉ? መን استطاع منكم من ينفع اخاه فليفعل አሉ። ከእናንተ አንዱን ወንድሙን መጥቀም የቻለ ሰው ይጥቀመው፣ ያስደስተዋል። إن لم تنفعه فلا تضره አሉ። ባትጠቅመው እንኳን ወንድምህን አትጉዳው አሉ። وإن لم تفرحه فلا تقوته ማስደሰት ባትችል አታስቆጣው አሉ። وإن لم تمدحه فلا تذمه አሉ። ባታመሰግነው እንኳን አትውቀሰው ወንድምህን አሉ። ከሰው ሁሉ በላጭ ሰው ማን ነው ብሎ ሌላ ቦታ ላይ ሲናገሩ ምን አሉ? خير الناس أفضل الأعمال عند الله إدخال السرور على قلب المؤمن ከስራዎች ሁሉ በላጭ ስራ በሰዎች ልብ ውስጥ ደስታን መፍጠር ነው አሉ። በሰዎች ልብ ውስጥ ደስታን መፍጠር። ምናልባት ብዙ ሰው ደስታ መፍጠር ሲባል የሆነ ገንዘብ በመስጠት ምናምን ብቻ ይመስለዋል። ላ አይደለም። በፈገግታ ራሱ ደስታን ትፈጠሩ በሰዎች መካከል። ይህ እንደ ምጽዋት ይያዝላችኋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ተበሱሙከ ፊ ወጅሂ አኺከ ሰደቃ አሉ። ከወንድምህ ፊት ፈገግ ብለህ መታየትህ፣ ፈገግ ብለህ ማውራትህ፣ እርሱ ፈገግ ማለትህ በራሱ እንደ ምጽዋት ነው አሉ። ኩሉ ማዕሩፊን ሰደቃ፣ ማንኛውም ጽድቅ ስራ ሁሉ ምጽዋት ነው ብሎ ተናገሩ። ለሰዎች መልካምን አድርጉ። ይሄ ነው የእርሳቸው ባህሪ። ምን ነበር ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም እናታችን ማን ነው ራሳቸው እናታችን አይሻ ስትናገር ምን አለች? ሚስት ነችና ከሚስት በላይ ማንም የሚያውቅ የለም፣ እንደ ሚስት የሚያውቅህ የለም። ሁሉም ጉዳህን ታያለች እና እሷ ሌላው ምናልባት ውጭ ላይ ነው የሚያገኘህ። ሚስት ግን እንዳለ ማንነትን ታውቃለች። ይወራቸዋል። እና እናታችን አይሻ ስትጠየቅ ጊዜ እስኪ የአላህ መልእክተኛ ባህሪያቸው ምን ነበር ንገሪኝ ተባለች። ما كان النبي صلى الله عليه وسلم يرد السيئة بالسيئة ولكن كان يعفو ويصفح አለች። እርሳቸው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ክፉን በክፉ አይመልሱም ነበር፣ ነገር ግን ይቅር ይሉ ነበር፣ ያልፉ ነበር አለች። ያ ሰላም። ቤት እየመጡ ትመለከት ነበርና ነው። አይሁዶች መጥተው ሰላም አለይኩም ይሏቸዋል። ትሰማ ነበር። ይሄን ትናደር ነበር። እሷ ሞት በአንተ ላይ ይሁን ሙሐመድ እያሉ አይሁዶች መጥተው ይሄን ይናገሯቸዋል። በእኔ ላይ እንዲትላለህ ብለው አይገጥሟቸውም ነበር። ታይ ነበር። አይሻ ተቆጥታ አንዴ ስትናገር ሪፍቀት አይሻ ረጋ በይ ቀስ በይ አሏት። እኔ ያሉትን አውቃለሁኝ እኮ እያሉ ይናገሩ ነበር። እና ሰው አንዱ ለሌላው መልካምን ያስብ፣ ባጭሩ ሌላ አይደለም። በቃ አንዱ ለሌላው መልካምን ያስብ። መልካም ነገር ካየህ መላእክት የሀገርህ ልጅ በስደት ሀገር ላይ ስራ ጥቶ ካየህ ከየትኛውም ብሄር ይሁን የየትኛውም ቋንቋ ይሁን እርዳው፣ አግዘው። ያዛቸዋል። አምላክ አላህ በተለያዩ ቋንቋዎችና በተለያዩ ከለሮች የፈጠረብንን ምክንያት ወላሂ ይናገራል። እሱን ሳይቀር ራሱ በቁርአን ላይ ምን እንዳለ እንገራችሁ። ለምንድን ነው አላህ በተለያዩ ቋንቋና ከለር የፈጠረን? ዛሬ ላይ የአደም ልጆች ጥቁር አለ፣ ቀይም አለ፣ ነጭም አለ፣ ጸይምም አለ። በአራቱ ከለር እንገኛለን። በአራቱ ከለር እንገኛለን። የዚህን የመገኘታችንን ሚስጥር ይናገራል ኢስላም። ለምንድን ነው ዛሬ ጥቁር የሆነው? ግማሾቻችን ግማሹ ቀይ አለ፣ ነጭም አለ፣ ጸይምም አለ። ይህን ሁሉ ይቀላቀላል። አምላክ አላህ ሱብሓነሁ ወተዓላ አደምን የፈጠረው ከሶስት አይነት ከለር አፈር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ እንደዚህ ይላሉ። إن الله خلق آدم بثلاثة أصناف من التراب من الأحمر والأبيض والأسود فخرج أولاده على أشكال ذلك فمنهم الأسود والأبيض والأحمر ومنهم ما بين ذلك أملاكاته الله آدمن كسوست አይነት የአፈር ከለሮች ፈጠረዋል። እነርሱም ከቀይ ከነጭና ከጥቁር ብለው ተናገሩ። ከዚያም ልጆቹ ዛሬ የዚያን ከለር ይዛችሁ ወጣችሁ። ከእናንተ መካከል ጥቁር አላችሁ፣ ቀዮችም አላችሁ፣ ነጮችም አላችሁ፣ የነዚህም ቅልቅል ቅይጥ የሆነ ጸይምም አላችሁ አሉ። አያችሁ። ለዚህ ነው ዛሬ በተለያዩ ከለሮች ይወጣ ነው። አምላክ ግን ይሄንን ዓላማው ምንድን ነው? አላህ ይሄን ሲናገር ምን አለ? ምክንያቱም በሱረቱ ሩም ላይ ወሚን አያቲሂ ከተአምራቶች መካከል አለ። አየህ፣ ተአምሩን ሊያሳይ ነው የተለያየ ከለር አድርጎ የፈጠረን።
እንጂ ዛሬኛ ያንን የአምላክ ሐሳብ ትተን መበላለጫ ሚዛን አደረግነው። ጥቁሩ ከቀይ እንደሚበልጥ፣ ቀዩ ከጥቁሩ እንደሚበልጥ በተለያየ ቋንቋ መፈጠራችን ልክ እንዲሁ አምላክ ዓላማ አለው። በሁላችንም የአደም ልጆች የዓለም ሰው በአንድ ቋንቋ ብቻ እንዲናገሩ ማድረግ ይችል ነበር እኮ። ለምንድን ነው የተለያየ ቋንቋ የሰጠን? ሀገራችን ላይ በተለይ በጣም የሚደንቀኝ ኢትዮጵያ ከሌላው የተለየ ከዓለም ህዝብ ማለት ነው። በዛች ሀገር ላይ ከ80 በላይ ቋንቋ ይነገራል አይደለ? እኔ አረቦች እዚህ መጥቼ ስነግራቸው ወላሂ ላዚ በጣም ነው የሚገርሙት። እያንዳንዳችን ቋንቋችን ይለያያሉ፣ አንዱ የሌላው በጣም የተለያየ ነው። ከ80 በላይ ቋንቋዎች አሉን ብዬ ስነግራቸው እንዴ! ምክንያቱም አረብ አለ ለምሳሌ አይደለ? አረበኛ አንድ ቋንቋ ነው። ምናልባት አንዳንድ ለህጃዎች ላይ ይለያል። የግብፅ አነጋገር፣ የሶሪያ አነጋገር ምናምን ግን ይግባባሉ ሁላቸው። ገብቷቸዋል። የኛ እስከተባለ አማርኛ ሌላ፣ ኦሮሞኛ ሌላ፣ ትግርኛ ሌላ፣ ጉራጌኛ ሌላ፣ ስልጠኛ ሌላ፣ ሀዲያኛ ሌላ፣ አፋርኛ ሌላ፣ ሶማሊያኛ ሌላ እንዳለ ሁሉም ቋንቋዎች አይገናኙም። ለምንድን ነው አምላካችን አላህ በተለያየ ቋንቋ የፈጠረን፣ በተለያየ ከለር የፈጠረን? ይሄን ቁርአን ይናገራል። አምላክ አላህ ራሱ ይነግረናል ለምን በዚህ ነገራቶች እንደፈጠረን። ዓላማው ምንድን ነው አምላክ የሚለውን እኔና በዚያ ነው መሄድ ያለብን። እሱም ምንድን ነው? ወሚን አያቲህ አለ ከተአምራቶች መካከል ብሎ ጀመረ። ኸልቁ ሰማዋት ወልአርድ ሰማያትንና ምድርን መፍጠሬ፣ ወእኽቲላፉ አልሲነቲኩም ወአልዋኒኩም የቋንቋዎቻችሁና የከለሮቻችሁ መለያየት፣ ይሄ ከድንቅ ተአምራቶቼ በእናንተ ላይ ያደረግኩት ነው አለ። አያችሁ፣ በተለያየ ቋንቋና በተለያየ ከለር የፈጠርኳችሁ እኔ በእናንተ ላይ ያደረግኩትን ድንቅ ስራዬንና ተአምሬን እንድትገነዘቡ እንድታስተውሉ ነው። ምን አይነት ሀያል አምላክ ነው ያለን! ከአንድ አባትና ከአንድ እናት አስገኝቶን ነገር ግን በተለያየ ከለር እንድንወጣ አደረገ። ይወታቸዋል። ምን አይነት አምላክ ነው ያለን! በተለያዩ ቋንቋዎች እንድንናገር አደረገን። በአንዲት ሀገር ውስጥ እየኖርን፣ በአንዲት ጎረቤት እየኖርን፣ እዛቸው አንዱ አብሮ እየኖርን የተለያየ ቋንቋ እንናገራለን። وهذا من آيات الله ይህ የአምላክ በእኛ ላይ ያሳየው ድንቅ ስራ ነው ብለን ልናልፍ ነበር የሚገባው። አንተ አማርኛ ተናጋሪ ከሆንክ ኦሮሞኛ ተናጋሪ ካየህ ወይንም ትግሬኛ ተናጋሪ ካየህ አምላክ በወንድሜ ላይ ያደረገውን ድንቅ ተአምር እስኪ ተመልከት ብለህ ራስህን ወደ ማስተንተን ልትጠራ ይገባል። ምን አይነት ኃያል አምላክ ነው ያለኝ! ዛሬ ግን ይሄንን እኛ በምን ቀየር ነው በምን አሰብ ነው? ጠላትነት ነው በቃ ያዝንበት። ይሄ ከየትኛው ብሔር ነው? የኦሮሞኛ ሲናገር ከሰማው ወይንም አማርኛ ወይንም ትግረኛ የተለያየ ቋንቋ ሲናገር ይሄ ከእንትና ዘር ነው፣ በዚያ ላይ ሴራን እንድናስብ ሆነ። በቃ ይሄን ማን ያደረገብን? የሰይጣን ፈረሶች የሆኑ የሰይጣን ሰራዊቶች የሆኑ የፖለቲካ መሪዎች ናቸው። ከእያንዳንዱ ብሔር ይወጣሉ። ያ ስለ ራሱ ብሔር ይሰብካል። ምን ይላል? ሰዎች በሰዎች መካከል የጸብ ምክንያት አደረገው። ይህንን ብሔርን፣ ዘርን፣ ቋንቋዎችን፣ ከለሮችን የመጣያ ምክንያት ያደረጓቸው። እባካቸው አትስሟቸው። ማንም ጠጃም እየመጣ አይምራችሁ። የአምላክን ቃል እና የነቢያትን ቃል ስሙ። እነሱ ናቸው የጽድቅን መንገድ የሚያሳዩቸው። ለሰዎች መልካምን ነገር የሚያሳዩት እነርሱ ናቸው። ታቻለ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? من دعا إلى عصبية أو قاتل على عصبية أو مات على عصبية فليس مني አሉ። ወደ ዘሩ የሰበከ ለዘሩ ሲል ከሌሎች ጋር የተጣላ ለዘሩ ሲል ከሌሎች ጋር የተገዳደለ ከእኔ አይደለም ይሄ ሰው አሉ። ከእኔ አይደለም ማለት ነው። አይ ለይሰ ሚነል ሙስሊሚን ከሙስሊሞች አይደለም፣ የሙስሊም መገለጫ አይደለም ይሄ ነው። ሙስሊም ሰው እዚህ ቦታ ላይ አይገኝም ነው በቃ። ሙስሊም የሚሰብከው ስለማን ነው ከተባለ ስለ ዘሩ ሳይሆን ስለ አምላኩና ስለ አምላኩ መንገድ ነው። አለቀ በቃ። ሰዎችን በቀጣዩ ዓለም የሚያጸድቃቸውን ነገር ለሰዎች ያሳያል እንጂ ሙስሊም ልክ እንደ ነብያት ምድር ላይ ሰዎችን የሚያጋድል ነገር አያነሳም። አንተ የማን ዘር ነህ? አንተ እንትና ዛሬ እንትና ብሎ የሰው ልጅ ክብሩ እኮ ነው። በራሱ ጊዜ አረከሰ እንዲህ አይነት ነገር ላይ ገብቶ አላህ ሱብሓነሁ ወተዓላ የሰው ልጅን አክብሬ ነው የፈጠርኩት ይላል። ዝም ብሎ በከንቱ የተፈጠረ አይደለም። ወለቀድ ከረምና በኒ አደም ይላል። እርግጥም የአዳምን ልጅ አከበርኳቸው አለ። ትልቁ የክብራቸው መገለጫ ምንድን ነው? ከአምላክ ዘንድ አክብሮ የሚያሳያቸው የሆነ ኢስላም ነው። እነርሱን ከፍ አድርጎ ከአምላክ ዘንድ ማንነታቸውን ቀርጾ የሚያሳያቸው ያ ኢስላማቸው ነው። አንዱን አምላክ በብቸኝነት ሲገዙ ከእርሱ ውጭ ያሉ ባዕድ አምልኮዎች ደርቀው አምላክ የመረጣቸውን የነቢያቶችን መንገድ ተከትለው ሲሄዱ የዛኔ ነው በቃ አምላክ ፊት ውብ ሆናችሁ መታየት ትፈልጋላችሁ። እሱ ነው በቃ። ከዚያ ውጭ እንግዲህ ይሄ በዘር በብሔር እንትን ማለታችሁ ጥሩ አይደለም። በዚህ መንገድ ላይ የመሯቸው ሰዎች ወላሂ ወደ ጥፋት ነው የመሯቸው።
ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰዎች በዘራቸው ተነጋገሩ። ምን እንዳደረጉ ተመልከተ። የኛ ነቢይ ሁሉም ነቢያት ይሄ ነው መንገዳቸው፣ ጽድቅና ያሳዩት እንጂ ክፉ ነገር አላሳዩ ለሰዎች ብለን ነው የምናምነው። ከመካ ወደ መዲና ስደት ያደረጉ ሙሃጅር ተብለው የተሰየሙ አካሎች አሉ። የመዲና ሰዎች ደግሞ አንሷር የሚል ስያሜ ተሰጥቷቸዋል። ገብታችኋል አይደለ? ሙሃጅር ማለት ስደተኛ ማለት ነው። ከመካ ወደ መዲና የተሰደዱት። አንሷር ማለት ደግሞ እዛ የመዲና ሰዎች አንሷር ረዳቶች ማለት ነው። እነዚህን ተቀብለው ስለረዱ አንሷር ተብለው ተጠሩ። ስለዚህ የሁለት ጎሳ አካሎች ሆኑ ማለት ነው፣ የሙሃጅሮችና የአንሷሮች። ገብታችኋል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ከመካ ወደ መዲና ከተሳደዱት መካከል ናቸው። እና እዛ መዲና ላይ አንሷሮች ጋር አብረው ባሉበት ሰዓት ከሙሃጅር አንድ ከአንሷር አንድ ሁለት ግለሰቦች ህዝብ በተሰባሰበበት መካከል ይነጋገራሉ። ሲነጋገሩ ጊዜ ወደ ጸብ ሁላ ደረሱ። የዛኔ የአንሷሩ ሰው ምን አለ? ያለል አንሷር አለ፣ የአንሷር ያለህ ይሄ ሙሃጅሩ ሊጎዳኝ ነውና ኑ ዘሮች ይርዱኝ ብሎ ተጣራ። ይሄኛው ሙሃጅሩ ምን አለ? ወያለል ሙሃጅር አለ፣ የሙሃጅሮች ያላችሁ ይሄ አንሷሩ ሊጎዳኝ ነውና ኑ እርዱኝ አለና ዘሩን ተጣራ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ሰሙ። እንዴት አድርገው እንዳስታረቁ ተመልከቱ። አስታራቂዎችን ይወዳል አምላክ። አላህ በቁርአን ላይ ወአስሊሁ ዛተ በይኒኩም አለ፣ በመካከላችሁም አስታርቁ አስታራቂዎችን እወዳለሁና አለ። ላ ኸይረ ፊ ከሲር ሚን ነጅዋሁም ኢላ መን አመረ ቢሰደቀቲን አው ማዕሩፊን አው ኢስላሕን በይነ ናስ። በሰዎች መካከል አስታራቂዎች እያለ ይናገራል። መልካሞች ናቸው እነዚህ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም የእነዚህን ሰዎች ጥሪ በሰሙ ጊዜ ምን አደረጉ? እንዴት የሙሃጅሩን ትነካብኛለህ ብለው ከእርሱ ቆሙለት። ያኛውን አንሷሩን እንዴት ትነካዋለህ ዘሬን ብለው ወቀሱት። ላ ይሄን አላደረጉ። ነገር ግን በመካከላቸው ገብተው አስታራቂ የሆነ ንግግርን የተናገሩት፣ አዋደዷቸው፣ አስታረቋቸው፣ አንድ አደረጓቸው። ምን አሉ? አቢ ዳዕወ ልጃሂልየቲ ወአነ በይነ አظሁሪኩም ደዑሃ ፈኢነሃ ወንቲን አሉ። እኔ በመካከላችሁ እያለሁኝ በህይወት እያለሁ የቀደሙትን የመሀይማን ዘመን ሰዎች መፎካከሪያ ቃል በዘረኝነት ተፎካከራላችሁ አላቸው። የመሀይማን ሰዎች መገለጫ ብለው ገለጹት። ምንን? ዘረኝነት። ደዑሃ ይህን ዘረኝነትን ተዉት፣ ፈኢነሃ ሙንቲና እርሱ ጥንብ ነውና አላቸው። ተመልከት፣ አንዱ በሌላው ላይ በዘር መፎካከር፣ በዘር መጠላላት፣ በዘር ወደ ጸብ መድረስን ባዩ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብ ነውና ተዉት እርሱን ወንድሞቼ ብሎ አስታረቋቸው። ያ ነው እና ተዉት። ይሄንን በዘር የከፋፈሏቸውን ሰዎች አትስሟቸው፣ መልካምን ነገር አድርጉ። ነቢ ሰለላሁ ዐለይሂ ወሰለም ቁል ኸይረን ተግነም ወስኩት ዐን ሸር ተስለም አሉ። መልካምን ደህና ደሩ በሉ። እሺ መልካም አዳር ሉረት እኔም ልውጣ። ሰላም ደር ካስቀየምኩ ይቅርታ። ከአንተ ቤት መመጣው ዞሮ ዞሮ ቁርአንን ለመማር ነው፣ ያው መጽሐፍ ቅዱስን ለመማር አይደለም። በዚህ ያዝልኝ።